እኔ እንደሌሎቹ እየረዳው ደሃ ለመሆን አይደለም ራሴን ሀብት ለማካመች ነው የመጣሁት ብሏል። በሰዎች እርዳታ ስም ለምሳሌ ነገ ከነገ ወዲያ በላይ እርዳታ ፕሮግራም ጀምሬያለሁ ብሎ በላይን እናውቀዋለን፣ ገቢውን እናውቃለን፣ ህይወቱን በደንብ ይታወቃል። ነገ ከነገ ወዲያ በላይ ቪኤት እየነዳ 2 ቤት ምናምን ዞ ከመጣ ምንድነው የምንጠይቀው? ልክ እንደነ ፊት አውራሪ፣ ልክ እንደነ ማስተር አብነት፣ ልክ እንደሌሎቹ ማተር ያደርጋል ጋይስ። በህዝብ ስትደራጁ ፐብሊክሊ ናን ፕሮፊት ኦርጋናይዜሽን በሚመስል ጉዳይ ስትደራጁ ሪሊ ማተር ያደርጋል። ማንነታችሁ ሪሊ አቋማችሁ ማተር ያደርጋል። ለምሳሌ ኢዝ ላይክ ሊትራሊ ዮናስን የሃይማኖት ሚኒስተር ማድረግ ማለት እኮ ነው ኢትዮጵያ ውስጥ የክርስቲያን ሞጣን ኢትዮጵያ ውስጥ የብሔር ብሔረሰቦች ሚኒስተር ማድረግ የሰላም ሚኒስተር ማድረግ ማለት እኮ ነው። ታረጉታላችሁ? አዩ ጋይዝ ኦኬ። ሞጣ ቀራኒዮን ኢትዮጵያ የሰላም ሚኒስተር ቢደረግ does that make sense guys? we have to question the people's character integrity. የኢኮኖሚ ጥገኞች እርዳታ ውስጥ መሳተፍ የለባቸውም። ቢኮዝ የኢኮኖሚ ጥገኛ ስትሆኑ ትጠቃላችሁ። ሁላችንም ካራክተር ማተር ማድረግ አለበት ጋይስ። እዚህ ሀገር ለፕሬዚደንት ለምንም ነገር ስትመረጡ ረዘሚያችሁ ካራክተራችሁ ይጎለጎላል፣ ይመነጠራል፣ ይበዘበዛል። ኢትዮጵያ ውስጥ ብቻ እኮ ነው እኛ ምን ድሃ ይረዳ እንጂ ምን አገባን ስለሰው የሚሉ እኮ ናቸው። አያችሁ መሰረታዊ ችግራችን እዚህ ጋር ነው። ዮርዲ ሐሳቧ መጥፎ ነው እያልን እንኳን ሙሉ በሙሉ we question her character, her motive ምንድነው? ካራክተሯ ምንድነው? who is she? መጀመሪያ ማወቅ who is she? what is she? what is her pronoun ምንድነው? የጆርዲ what is her pronoun? ቴሌግራም ላይ ልክ ይላል። ይኸው ከፈተላችሁ ቴሌግራም ላይ ልክ ይላል ቪዲዮቹን ማለት ነው። ማተር ማድረግ አለበት። እኔ ያልገባውበት እስከዛሬ ዝም ብዬ ያዩዋችሁ ፌሚኒስት ሙቭመንቶች እኔ ከገባው ታውቃላችሁ መንገዱን ወዴት እንደምወስደው እኔ ያስፈልጋል ብዬ አስባለሁ። ግን ቆንዴማ አልበዛም? ታፕታፕ ኮፒ ሊንክ አድርጎ ምን እሺ ነው ጋይስ? ከታች አላችሁ 825 ሰዎች አላችሁ። ጂጂኪያ ከኛ ጋር ናት። በላይ በወያ ከኛ ጋር ነው። ሂዊ ያለች ቫሊ አለ ኢታማዦራችን ጃልዳልቻ አለ ጋይስ። አርሲቻ እንዴት ነው? ሰላም ነው። ስለዚህ ታፕታፕ ኮፒ ሊንክ አድርጉ። በየትኛው ነው ላክልኝ? በስልክ የትኛው ስልክ ነው የገባሁት? አንዴ ታፕታፕ አድርጉ ጋይስ። 03 የሚያልቅ ኦኬ ጋይስ ታፕታፕ አድርጉ። ሁላችሁ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። እኔ እያልኩ ያለሁት ካራክተር ማተር እንዴ ከምር እኮ ደምላችሁ አሁን አሮን ነው። እኔ ይታወቃለሁ እዚህ 8 ዓመት የምታወቅበት አለ። እኔን የማታምኑ ነገር ሊኖር ይችላል እኮ እዮዳብ። አሁን ለምሳሌ ሀቅ ለመናገር እዮዳብ ብሔርተኛ ነው ብዬ ብመጣ እንዳታምኑኝ። አሁን እኔ አሁን ብሔርተኛ ነኝ ብዬ ፖለቲካ ፓርቲ መስርቼ ብመጣ መታመን አለብኝ አለ። ቢኮዝ ብሔርተኛ መሆን አልችልም። እኔ እየዋሸኋችሁ ነው። ከምር እኮ ነው። ጉቺ ገመቹ ፈይሳ ለሊሳ ብዬ የኦሮሞ ብሔርተኛን ማጥፋት ፈልጋለሁ። እየነገርኳችሁ ነው። የአማራ የሁሉም ብሔርተኛ ማጥፋት ፈልጋለሁ። እኔ የብሔር ፖለቲካ ማጥፋት እፈልጋለሁ። እድሜ ልክን እታገላቸዋለሁ። ነገ ግን የብሔር ፖለቲካ ልሰርቼ ልመጣ እችላለሁ። እንዳታምኑኝ። ኔቨር በቃ እዮዳብ አሁን ብሔርተኛ ነው ወይም እዮዳብ የሆነ ሃይማኖት ይዞ ይመጣል ብትሉ ውሸት ነው። አምፕሌይ ውጩ አላማ አለኝ፣ አጀንዳ አለኝ። አስመስዬ አጥምጄ ላፈርሳችሁ ነው። ግን ሁል ጊዜ ፎርወርድ አማራን ሰበስብና ብሔርተኛውን ብትናረጋለሁ፣ ኦሮሞ ብሔርተኛውን ሰብስቤ ብትናረጋለሁ። ነገ እውነቴን ነው የምላችሁ፣ ነገ የፋኖ ምናምን ብዬ ብመጣ ይከተላሉ፣ ይመጣሉ፣ ይገባሉ። ከ2 ሳምንት በኋላ በትናቸዋለሁ። እየነገርኳችሁም እኔ አልታመንም፣ እንዳታምኑኝ። ብሔርተኛ መቼም አልሆንም። የብሔር ፖለቲካን ለማጥፋት እና የሃይማኖት ነፃነት ኢትዮጵያ ውስጥ እንዲኖር እነዚህ ሁለቱ እና ፍሪደም ኦፍ ስፒች እነዚህ ሶስቱ የኔ ሶስቱ ምሰሶ ነው የመጣሁበት። ለነግድ አልመጣሁም። ፎሎወር ለማግኘት አልፈልግም። በቃ እንዳታምኑኝ። ፍሪደም ኦፍ ስፒች፣ ፍሪደም ኦፍ ሪሊጅን እና የብሔር ፖለቲካን ለማጥፋት ነው የመጣሁት። 8 ዓመት ሁላችሁን ታገላችኋለሁ። ግን ነገ ግን ለሴ ፋኖ 4 ኪሎ ከገባ አማራ ነኝ ብዬ እመጣለሁ።
ከምር እኮ ነው የምላችሁ። ለምን በቃ ዳስተወይ ሀብቱ መታገል አለብኝ እንዳታምኑ ብያቸዋለሁ። የአማራ ብሔርተኞች ነቅተውብኛል። መቼም ነገ ፋኖ ብላ አያምኑኝም። ቢኮዝ 7 ጊዜ ፋኖ ብዬ 7 ጊዜ በትኛቸዋለሁ። ኦሮሞዎችን በትኛቸዋለሁ፣ ትግሬዎችን በትኛቸዋለሁ። ቢኮዝ ዲሞክራሲን የምንፈልገው ተረዳችሁ። አሁን ዋና አማራዎች በጣም እንወዳቸዋለን አይደል? ኢትዮጵያንስትንን ብሎ ቢመጡ ነገ ትቀበላቸዋላችሁ? ጂጂ ትቀበያቸዋለሽ? አማራ ኪላ ነገ ኢትዮጵያንስትንን እኛ ዲሞክራሲን የምንፈልገው ብሎ ቢመጣ ትቀበያለሽ? ትቀበሉታላችሁ? መልሱልኝ። ስለዚህ እኛ ቻሌንጅ እያደረግን ያለ ነው። ዮርዲ who are you እስከምፈልግ ታፕታፕ እና ኮፒ ሊንክ አድርጉ። እስኪ ሀሳባችሁ በሊያ ላይ ምንድን ነው እያሉ ያሉት እና ሊያ ምን ደረጃ ላይ ነው ያለችው? የቅርብ ተጠሪዎቿ ካሉ ገብተው ቢነግሩን። እኛ ያው ድሮን እያመከነ ነው፣ ግን የሊያ ደጋፊዎች ወይም ደግሞ የቅርብ ሰዎች አሁን ምን ላይ ነው? የደህንነቷ ሁኔታ እንዴት ነው? መንግስት ዜጎቹን እየጠበቀ ነው? እየተቃጣበት ጥቃት ምን ደረሰ የሚለው እሰማለሁ። የደህንነቷ ጉዳይ ላይ እንዴት ነው አሁን ያለው ደረጃ ምን ይመስላል የሚለው ሪፖርት እንፈልጋለን። እሷም ካለች መታ መናገር አለባት። በጣም ረጅም ሰዓት አጀንዳ አድርገናታል። መታ ይሄን ነው አይደለ? አንዴ ባሊ ያ ብዙ አለ፣ ሌላም አለ። ነፍስ ነው you're lying. There's literally no like safety. አሁን እኛ ልጅቷን ሰሞኑን ሶሻል ሚዲያ ላይ ቲክቶክ ላይ የመጣችው ልጅ ገና ታብራ ያለችው እንደዚሁ ነው የምትሰብከው፣ ልክ እንደሷ አይወላችሁ። አሁን ሰዋት ምናምን የምትሉ ሰዎች በነገራችሁ ላይ ማለት ነው ኖርማላይዝ አድርጋችሁታል። ኦኬ ኖርማላይዝ አድርጋችሁታል። አሁን ኢትዮጵያ ፈርጥጣ የወጣችሁ ስለማይፈቀድላት ነው። አሮ ነው ኬንያ ነው ያለችው ተብሏል። ኬንያ ይፈቀዳል እንዴ? እች ልጅ እኮ አሜሪካ መግባት አለባት ወይም አውሮፓ መግባት አለባት ለህይወቷ ስትል። እንትን ከሷ ጋር አብራት ያለችው ልጅ ታውቃታለህ? አረ የላይኛው ነው መጀመሪያ የላኩ ተመሳሳይ ነው ኮንተንታቸው። እች ልጅ ነው አውቃታለች። ሸራፏ ልክ የመጀመሪያው ነው ሴቶችን የምትለው ያያችሁ ነው። ካልቸር አለን፣ ባህል አለን፣ ሃይማኖት አለን። ገባችሁ? ላይክ የቤድሩሙን ጉዳይ በአደባባይ አድቨርታይዝ የምናደርግ አይደለም። እንኳን እንደዚህ ሴት ለሴት ማለት ነው። ንጉስ ኢዮዳብ የሚለውን ቴሌግራም ግቡና ሁላችሁም እዩት። ንጉስ ኢዮዳብ 85,000 ፎሎወር ያለው ሰብስክራይበር አለ። 85,000 ይታያቸዋል። እዛ ጋር ግቡና እዩት። ይሄ ባደወኛ ፓብሊክሊ ያለውን ቪዲዮዎችን ነው የምንፖስተው። ፓብሊክሊ የሆኑ ናቸው። ግቡና እዩት። ግቡና ተመልከቱ። ቴሌግራም ንጉስ ኢዮዳብ የሚል ቴሌግራም ግቡ። ንጉስ ኢዮዳብ የሚለውን ግቡና እዩት። Now the question is ሰዎች they have the right to live whatever country law permits the lifestyle. We're not going to come between there what the government or the country is going to allow you. But in Ethiopia there's a law. ህጉ መከበር አለበት። You understand? ህጉ መከበር አለበት። የሰዎች ማንነት አይደንቲቲ ኢምፖርታንት ነው። ሰውን ስታሳድዱ ሰውን እናጠፋለን እንደዚህና አካውንት እናዘጋለን ምናምን ስትሉ ተለማመድ ነው እኮ ኢትዮጵያውያኖች እኮ በቃ ተለማመዳችሁት። እኔ እንኳን አልተለማመድኩትም። ተለማመዳችሁት እኮ it has become like okay acceptance abusing accept ተሳዳቢው ባለጌው ጋጠወጡ ወንበዴው መልሶ ስልጣን ተሰጥቶት ቦታ ተሰጥቶት ቡሊው ነው እኮ መጨረሻ ላይ እኮ ቡሊው ሌባ ወንበዴው እኮ ነው በቃ እንትን የሚለው
ይሄ ነገር እንዲለወጥ ከፈለጋችሁ ንጉስ ኢዮዳብ የሚለውን ቴሌግራም ግቡና አይ ዶንት ኒድ 85000 ሰብስክራይበር አለው ኦልሬዲ ግቡና ከፈለጋችሁ ማግኘት ትችላላችሁ። ይሄው ብዙ ነገር አለ እዛ ውስጥ በጣም 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 ስማሙ ለንፈስ ቅዱስ ሰባአት ነጋ ግቡና ዩት ግቡና ንጉስ ኢዮዳብ የሚለውን አካውንት ቴሌግራሙ ይታያቸዋል። we will post it over there መፖስት ያለበት ህዝቡ ማወቅ አለበት። እዛ ጋር ይፖስታል። ገብታችሁ ዩት ገብታችሁ ተመልከቱት። አይናችን ካላየን ምናምን ብትሉ ብዙ ባደው እኔ እንዲያው ያለኝን መረጃዎች ሁሉ እዚህ ጋር ልፖስታቸው ብል ማለት ነው። ችግር የምን መሰላችሁ? የሆነ ለውጥ መምጣት አለበት። ለወሬ ለድራማ ከሆነ እንደ ያቢቀለሽ ጉዳይ ነው የሚሆነው። ስድስት ወር እኮ የተራመደ አጀንዳ እኮ እንደዚህ በሰከንድ ሲጠፋ እኮ ማንም ዞር ብሎ አያይም። በላይ ኢትዮጵያ የምትኖሩ ሰዎች ግን ዳያስፖራዎች በእናንተ ህይወት ላይ እንደዚህ መነገድና መጫወት የለባቸው። እኔ እንደ አንድ አሜሪካ ዜጋ ለኢትዮጵያ ሀሳብ ነው እንጂ ማቅረብ የምችለው ነዋሪ አይደለሁም፣ ዜጋ አይደለሁም። ኤኒቲንግ በመለፈልፈው በማረገው ነገር እኔ ላይ የሚመጣ ነገር የለም። ጦርነት እኔ ባስነሳ ኢትዮጵያ ውስጥ እኔ ቤተሰቦች ስለማይጎዱ እናንተ ላይ ነው። ለዛ ነው እኔ ካየኸኝ ምንም ጦርነት ምንም አልደግፍም በዛ ውስጥ የለውበት። እኔም እኮ ዛሬ እሱ ገብቶኝ ነው። አሁን ጦርነት ቢመጣ ጦርነትን የሚጎስሙ እዚህ ሀገር የሉም። መጀመሪያ እዚህ ሀገር ነበሩ፣ ጦርነት ያለበት አካባቢ ነበሩ። ቤተሰባቸውን አካባቢያቸውን ለቀው ውጭ ወጥተዋል። እነሱ በለው ይላሉ። የሚሞተው ቢደበላለቅ እኛንን። እኔ ጦርነትንም አልደግፍም። የተመሳሳይ ጾታ ግንኙነትን ሀገሬ ላይ ኢትዮጵያ ላይ እኔ አልደግፍም በጭራሽ። ለምሳሌ አካሄዱን አያያዙን አይቶ ጭብጦን ቀማው ነው የሚባለው። አሁን አንዳንድ ሰዎች እያየው ነው። ምን ችግር አለው እንደዚህ ስለሆነ ምናምን የሚባል የሆነ የስማ ከመጽሐፍ ላይ ምን ይላል መሰለ? አንድ ጤነኛ ሰው አማኑኤል ያስገቡትና አማኑኤል ከገባ በኋላ አላበርኩም ይላል። እና አማኑኤል ውስጥ ገብታ አላበርኩም ማለት ነው እኮ ዋናው እብደቱ። እዛ ከገባ በኋላ ምን ችግር አለው? ይሄ ምን ማለት ነው? ሴት ላይ ወጥተሽ እንዴ የሴትን ገላ የነካካሽ፣ ሴትን ከንፈር አንገት እየሳምሽ ምን ችግር አለው? እና ምን አይነት ነገር ነው ችግር የሚኖረው? እንደዚህ አይነት ነገር ያለባችሁ ችግር ከሌለባችሁ እዛው እርስ በርሳችሁ ተሞሻሹ። የእውነቴን ነው። እርስ በርሳችሁ ተዳሰሱ። ለኢትዮጵያ ሕዝብ ግን አንድ ኢትዮጵያዊ ሰው ችግር አለው። አንተ ግን እኮ ይኸውላችሁ ኖርማላይዝ እኮ አድርጋችሁታል እኮ ሳታውቁት እኮ እዚህ ሶሻል ሚዲያ ላይ በላይ ወይ እየቀለልኩኝ አለም እነ ሰርጀሪ እነ ቤታየው ጓደኞቻቸው እነሱም እኮ የሚያስተላልፉት ግብረሰዶሙ በጣም እያስተላለፉ እኮ ነው ያሉት በኃይለኛው ግን ሳምሃው እነዚህ ሰዎች ሆኑ ተቀባይነት አገኙ በህዝቡ ላይ። ተረዳኝ። አሁን ቤታየው የምታስተላልፈው መልእክት የግብረሰዶሙ መልእክት ነው የምታረገው ነገር ሁሉ ማለት ነው። ትላለች እኮ ከዲቦራ ጋር እንምጣና አልጋ ላይ እናርግ እንደያለች እኮ ታወራለች እኮ በላይቭ ቪዲዮ ላይ እናሳብዳቸው እንደየተላላስን ትላታለች። like it's okay እንደ ቀልድ ነው እኮ ነገሩ የሚነሳው። they're testing the water. they're testing the water. ህዝቡን ዜዶ ባለቆለጡን ተቀብሎታል። ወደዳችሁም ጠላችሁም እነ ዲጄሊ እነ ዜዶ ምናምን የምትላችሁ አብዛኞቹ እኮ እዚህ ጋር እኮ አሉ። ተቀባይነት አግኝተዋል። መስቀል አንጠልጥለው ምን አንጠልጥለው ይመጡና በህዝቡ በሃይማኖት በብሔር በምናምን ይደበቁና ህዝቡን አማሙቁ አድርስ ጥሩ ደረጃ አስገብተውታል። እነሱ ናቸው እኮ ቦታ ተሰጧቸው አሁን የሚሉት። እሺ ለውጥ እንዲመጣ ከተፈለገ ከግብዝነት መውጣት፣ ነገሩን አንጻራዊ አድርገን ማየት አለብን። ከብሔር ከሃይማኖት መውጣት አለባችሁ። ምክንያቱም በሃይማኖትና በብሔር ስለምትደበቁ
ወደ ሌላ ነገር ይረሳሳል። ታውቃለህ? አሁን በላይ የሆነ ብሔር ውስጥ ይገባሉ፣ የሆነ ሃይማኖት ውስጥ ይገባሉ። መጨረሻ ላይ ከዛ ይደፋፈናል። ለምን የባሰ ችግር ይነሳል ተብሎ ይደፋፈናል። አትደበቁ በብሔር አትደበቁ በሃይማኖት። ሌባ፣ ውሸታም፣ ገዳይ፣ ወንጀለኛ ሃይማኖትና ብሔር የለውም። አትደብቁ። ነውርህን ይዘህ ብሔር ውስጥ መሸጎጥ፣ ሃይማኖት ውስጥ መሸጎጥ ብሔርህንና ሃይማኖትህን ነውረኛ ማድረግ ነው። እኔ እንደዛ ነው የማምነው። እና ሌላ ደግሞ አንድ ጥያቄ በጠይቃቸው እዚህ ሀሳብ ውስጥ ያላችሁ ሰዎች ስለ እርቃን ቪዲዮዎች ይወራሉ። ወንዱ ግን አንድ ቀንም መጥቶ አያውቅም። ለምን እንደሆነ አይገባኝም። ልክ መጽሐፍ ቅዱስ ላይ በሙሴ ሕግ መሰረት ወንዱም ሴቱም ዝሙት ሲያደርጉ ከተያዙ በሕገ ወጥ መንገድ ይገደሉ ይባላል። ሴቷን አምጥቶ ፍረድባት እንዳለው አይነት ነገር ወንዱ የት ነው ያለው? ማን ነው ወንድ ሴቶችን እርቃናቸውን እየቀረጸ የሚልከው? ሴት ነው። አሁን ለምሳሌ ጆርዲ ብዙ ሴቶችን ቀርጻለች። የእውነቴን ነው የምልህ። አሁን አንተ ጋር የተላኩትም ሌላ ቪዲዮ እራሷ እንግዲህ አሁን እሱም በወንድ ልጆች ይሳበባል። ሌላው ወንዱስ ከሆነ ወንዱ የት አለ? በላይም ከሆነ አምጡት፣ እገሌም ከሆነ አምጡት። ለምንድን ነው ወንዱን ደብቃችሁ ሴቷን ብቻ ትወገር የምትሉ? የእውነቴን ነው። በዛ ላይ ደግሞ ወንዱን እነዚህ የሴት ልጅ ታጋዮች ስለ ወንዱ አውርቶ አያውቁም። ሴት ልጅ ቪዲዮ በላይ ደበቅ የተፈለገው ጎንደር ላይ የሞተችው ሴት ስለሷ እናውራ። ጎንደር ላይ የሞተች ሴት አለች። በነ ጃኒ ከወለጋ ይዛት ሄዳ ጎንደር ላይ ሞተች የተባለችው ሴት ያ ነገር እንዲደፈን እንዲሸፋፈን ነው ይሄ ነገር እያደረጋሉት የሚባለው ጉድስ ምንድን ነው? ምን ያልሰማው? ምን ይሄን ነገር ገና ካንተ እንደሰማው ነው። ዋናው እኮ ፕሮግራሙ ይህ ሁሉ ነገር ከመሬት ተነስቶ ታዲያ እነዚህ ሰዎች ዛሬ ነው እንደ እሷን የሚቃወሟት? ከ6 ዓመትና ከ7 ዓመት በፊት የለጠፈችውን ቪዲዮ አምጥተው አርነ ያን የተቃወሟት ያሉ። ለምን ከዓመት በፊት ለምን ከ6 ወር በፊት አልተቃወሟትም? ለምን አሁን ጠበቁ? ዮርዲ እኮ ጃኒንና ማንን ስለነካች ነው እያደረገ ያለችው? ለጃኒና ለዋንትያ ብላኮ ነው እንትን እያለች ያለችው። ስለዚህ ጥያቄው ይሄ የቄሱንም ነገር መልስ ብሰጥበት አሪፍ ነው። ይሄ አሁን ሃይማኖት ውስጥ የገባችበት ገሌን እንትናን የዛሬ 3 ዓመት ነው 2 ዓመት ደፈረ የቤተ ክርስቲያን አመራር ነው ምናምን ያለችበትን እሱን ብታስረዳ ጥሩ ነው። ለእንትና ለወርቄ ሼር አድርጉላትና ወርቄንም እስኪ በዚህ ያው ችግሩ ምን አለች ወርቄ? አማራ ስለሆነ እዮዳብ እኮ አጀንዳ የተነሳው በምን መሰለ? የሆነ ልጅ ከውጭ ሀገር ሄዶ ከዛ ከሆነ ስደት ሀገር ወደ ኢትዮጵያ ሄዶ አንዲትን ቲክቶከር መጠጥ ላይ የሆነ ነገር አድርጎ ቪዲዮ ቀርጾ ቴሌግራም ቻናል ላይ ያለ ፍቃዷ ለቀቀ። ልጁ የት ነው ያለው? ውጭ ነው፣ ከሀገር ውጭ ነው ያለው። ከዛ በዛ ርዕሰ ጉዳይ ህዝብ አስተያየት ሲሰጥ ሊያ ደግሞ